የማዕከላዊ ኢትዮጵያ ክልል 20ኛው ሀገር አቀፍ የብሔር ብሔረሰቦች ቀን አዘጋጅ መሆኑን አስመልክቶ ከሰሞኑ ከተለያዩ መገናኛ ብዙሃን ለተውጣጡ ባለሙያዎች በክልሉ የተሰሩ የልማት ስራዎችን አስጎብኝቶ ነበር። ከነዚህ ስራዎች መካከል ደግሞ ባለፈው ሳምንት አስመልክተናቸው የነበረውን የሀላባ ኢንተርናሽናል ስታዲየም ግንባታና በስልጤ ዞን እየተተገበረ የሚገኘው የገጠር ኮሪደር ልማት ተጠቃሽ ናቸው። ወደ ማዕከላዊ ኢትዮጵያ ክልል አቅንቶ የነበረው ሪፖርተራችን ብሩክ አስቀናው በአካባቢው ካሉ ሌሎች መኖሪያዎች አንጻር ዘመናዊ ሊባሉ የሚችሉ የአርሶ አደሮች መኖሪያ ቤቶች የተሰሩበትን የገጠር ኮሪደር ልማት በተመለከተ ተከታዩን ጥንቅር አሰናድቷል። ተከታትለን እንመለስ። በፊት በአንድ ቤት ነበር የምንኖረው። አንድ ክፍል ብቻ ነበረች። ከብቶቹም በአንዱ በኩል፣ ልጆች በአንዱ በኩል፣ እቃ አንዱ በኩል ነበር የሚኖረው። አሁን በመኝታ ክፍል እቃ አይገባም። እንግዳ ሳሎኑ ምግብ መመገቢያው ሳሎን እቃ የለም። እቃ ቤት ሌላ ነው። አሁንማ ይሄንን መናገር አልችልም እኔ። በጣም ነው ደስ የሚለው። አሁን ብዙ ነገር መስራትን በትንሽ ቦታ በጣም ትምህርት ወስደናል። አሁን በብታያት ቦታ ቀይ ስር አለ፣ ካሮት አለ፣ ንብ አለ፣ ከብቶች መኖ አለ፣ ከብቶች ምግብ፣ ብዙ ነገር ተማርነ። ግን በፊት ብዙ መሬት ይታረስ ነበር፣ እንለፋ ነበር፣ ምንም አንጠቀምበትም ነበር። በምን ስራውን አዳርሰን ባለመስራት ማለት ነው። አሁን አንዷን በትንሿን ቦታ በጥራት ከተሰራላት በትንሿ ቦታ በቅታናለች። ችግር አለ። ውሃ አሁን ይህን ለማጠጣት ራሱ በመኪና በቦቲ መጥቶ ነው። ቦቲው አሁን ሁሉ ቦታ ማዳረስ አቅቶታል። አንዳንድ ሮቷን ሞልቶ ይሄዳል። ውሃ እስከሚቆፈር ያሉን ሮቷን ይሞላል ይሄዳል። ወይ 2 ቀን 3 ቀን ብታጠጣው ነው። ይሄ ውሃ የለም። ውሃ ያለመኖሩ ትልቅ ችግር ፈጥሮብናል እንጂ ሌላ ነገር የለም። ይህን የውሃ ችግር ለመቅረፍ በዞን ደረጃም የተወሰነች በጀት ይዘን እዚህ አካባቢ እስከ 120 እስከዛ ድረስ ይገኛል ደረቅ የጉድጓድ ውሃ። እሱንም የተወሰነች በጀት ይዘን አሁን ለማስቆፈር ከዝግጅት ላይ ነን። ይሄን ስንጨርስ እንግዲህ ይሄ አካባቢ ሙሉ ለመስኖም ለመጠጥም ውሃ ያገኛሉ ማለት ነው። እነዚህ መሰረተ ልማትን አብሮ አቀናይቶ ነው ኮሪደር ልማቱ የሚመሰረተው። ስለዚህ አሁን በቀጣይም ኮሪደር የምንሰራባቸው አካባቢዎች እነዚህ ሙሉ መሰረተ ልማቶች ያሉት ይሆናል። የመንገድ፣ የውሃ፣ የማብራት በሌለበት ደግሞ እንደዚህ ሶላር፣ ባዮጋዝ እያደረግን አካባቢዎችን የመሰረት ስራ ነው የምንሰራው። እንደምታዩት ከሀሳቡ ጀምሮ ሀገር በቀል ነው። ማቴሪያሎቹም እዚሁ አካባቢ ያሉ ናቸው። ቤቱ የተሰራበት በአካባቢ የተገኘ በአካባቢ ቁሳቁስ በአካባቢ ካለ አፈር የተሰራ ነው። እንግዲህ ብሎኬቱን እንዳያችሁት ብሪኩ 90 እጁ አፈር ነው፣ 10 እጁ ብቻ ነው ሲሚንቶ ሆኖ የተሰራውና የፋብሪካ ግብዓት ውስን ነው የሚጠቀመው። የአካባቢ ባለሙያዎች ናቸው የሰሩት። ሁሉ ነገሩ በአካባቢ የተገኘ ሀብት የተሰራ ነው። ስለዚህ የገጠሩን የአኗኗር ዘይቤ ለመቀየር አይናችንን ገልጠን አይተን ያለንን ሀብት አይተን እና የአርሶ አደሩን አኗኗር የመቀየር አላማ ያለው ነው ማለት ነው። ነገር ወደ ሁሉም የዞኑ አካባቢዎች ለማስፋት እንዳልኩ ቦታዎችን ለይተናል። በዞን ደረጃ
ጠቅላይ ሚኒስትር አብይ አህመድ የሰጡን እቅድ አለ፣ የተግባባንበት በጋራ የታቀደ እቅድ አለ። ያንን እቅድ ለወረዳዎች ሸንሽነን ቦታ ተለይቶ የምንገነባበትን የማቴሪያል ማሽን አልነበረም። ማሽኑም አዲስ ነው የነበረው። ይህም ማሽን ገዝተናል። በዞን ደረጃ ተገዝቶ አሁን ከቴክኒክና ሙያ ኮሌጆች ጋር በገዛነው ማሽን አይነት ሌሎች የሱ ኮፒ እየሰራ ነው የምንገኘው። በዚህ ባሉን ማሽኖች ብሎኬቱን እያመረትን አፈሩ እዚሁ አለ። የፋብሪካ እቃ ትንሽ ነው የምናቀርበው። በዚህ ዝግጅት ጨርሰን ቦታዎቹም ለይተን አሁን ለመገንባት ዝግጅት ሁሉ ነገር ጨርሰን ሬዲዮ